በስደት ላይ ያለነው ደግሞ በክፉ ነገር አላህ ይጠብቀን፣ መልካሙን ሁሉ ይግጠመን። ሁላችሁንም እወዳችኋለሁ የኔ ውዶች። ሰብስክራይብ የምታደርጉኝ የምታበረታቱ በርች የምትሉኝ አስተያየት የምትሰጡኝ በጣም አርጌ ነው ማመሰግነው። ለአስተያየታችሁ እጅግ አርጌ አመሰግናለሁ የኔ ውድ እህቶች ማለት ነው። ሰብስክራይብ አሁንም እያደረጋችሁ አባራታቱ ቅማማ እንግዲህ ታንትና እየሰራችሁን አይታችኋል ማለት ነው። እኛ ደግሞ የሆነ በቃ ጥሩ ነገር ልትናገርና ጥሩ ነገር ልታረግልን ነው ብዬ እያየኋት እሷ ያዘጋጅለት ለምንድነው በባሊው ውሃ እንደው ልጁን በደረቀ ሌሊት ተነስተሽ እንደዛ ተታደርገው እንደ ለምንድነው እንደዛ ያደረግሽ? ኧረ ተይ ቅመሟ ተይ፣ ተንኮልሽ ተይ ተይ ተይ። እና ውድ ቤተሰቦች ታንትና ቪዲዮአቸው በጣም ደስ ይላል። ሆነ ለመናገር እንግዲህ ቡርኬም ሄዷል ማለት ነው። እሷ ጋር እንግዲህ ለመኖር እንግዲህ ቻለው ማለት ነው። መቻል አለብህ አንላቀቅም ብሏታል። እንግዲህ ብዙዎቻችሁ ብዙ ነገር ብላችኋል። እንግዲህ ጨጓራችሁም የተላጣለ ጨጓራችሁም ደግሞ ለስለስ ያላላችኋል ማለት ነው። በዙ አጋጣሚ ላይ ማለት ነው። እና ቅመሟ እንግዲህ ያው አትታማም፣ በፕራንክም ሆነ በተንኮል በነገር ምንም ነገር አትታማም ማለት ነው። ያኔ ታደርገዋለች፣ ያረጋለች ያለችውን ነገር ታደርገዋለች። እና ቡርኬ ደግሞ ሰላም ሀገር ነው ብሎ ወላሂ በጣም ነው ያሳዘነኝ እኔ ሆነን ለመናገር ማለት ነው። እንግዲህ እሷን ለመጠበቅ ለእሷ ምን ያህል ቦታ እንዳለው ምን ያህል ፍቅር እንዳለው የሚያሳይበት መንገድ ነው እውነት ለመናገር ማለት ነው። አሁን እዛ ደረቀ መሬት ላይ ተኝቶ እቤቱ በደንብ የተስተካከለ መኝታ ያለው በደንብ እየኖረ እያለ እንግዲህ እሷም ብሎ እዛ ሄዶ እዛ ደግሞ ለሷ ክብር ብሎ ለብቻው እደረቀ ለሌለ ተኝቶ እውነት በጣም ነው ትልቅ ክብር ያለው ልጅ ነው እውነት ለመናገር ማለት ነው። እና ተንኮለኛዋ ግን ደግሞ እዚህ ተኝቷል። የተኛው ደግሞ እደረቀ እንትን ላይ ነው መሬት ላይ ነው የተኛው። አንድ ምንጣፍ አንጥፎ ነው የተኛው። ስለዚህ ሶፋውም አይበቃውም። እንግዲህ ያን እንግዲህ አባባሏ ምንድን ነው ለእናንተ ማለት ነው። ስለዚህ ሶፋው የማይበቃው መሬት ላይ አንጥፎ ነው የተኛው እና እኔን እየጠበቀ ነው ብላ ሀዳን እንግዲህ አንድ ባሊ ውሃ በጭንቅላቱ ተከለችበት ማለት ነው። እንግዲህ ተመልሶ ከዛ ወጥቶ ደግሞ ወደ አመራ ወደ ክፍሏ ማለት ነው። እንግዲህ የተፈጠረውን ነገር አናውቅም። ቤተሰብ ብዙ ነገር እያተረጎማችሁ ነው። ለእናንተ ትርጉሙን ለእናንተ ሰጥቼዋለሁ። ባካችሁ እንዳታነካኩኝ። እኔ እኮ ተናግሬያለሁ፣ ከአሁን በፊትም ተናግሬያለሁ። ስለዚህ አድበህ ቀለበትን እሰርና በደንብ አድርገህ የኔ ፍቅር የኔ ውድ ብለህ ከዛ በኋላ ፍቅርህን በደንብ አድርገህ ገልጠህላት ከዛ በኋላ አብራችሁ መኖር መብት ነው፣ ትችላለህ። አሁንም እኮ ትኖራላችሁ። ግን ለምንድን ነው ገሀድ ማታወጡት ነው? ያኔ ለምን አታወጣውም? እኔ እኮ ግርም የሚለኝ ነገር የብሩኬ ማለት ነው የሆነ ወድሻለሁ ብቻ ከማለት ውጭ አፈቅርሻለሁ የሚለውን ቃል እንዴት እኔ እንጃ። እኔ ራሱ የሆነ ሰው በቃ ዝም ብሎ እንደዚህ ሰው አንዳንድ ሰዎች ማለት ነው ዝም ብሎ እኮ ነው በቃ እንዲሁ ዝም ብሎ አፈቅሯቸው ፍቅረኛ ያልሆኑትን እወድሻለሁ አፈቅርሻለሁ ሀቢብቲ ምናምን የሚሉ አሉ አይደል? እንደዛ እንኳን ተሳስቶ እንኳን የለም። የሚገርማችሁ ነገር አይታችሁ ከሆነ ማለት ነው። እና ለማንኛውም ደግሞ ቅመሟ ደግሞ እኔ ቤት አስገድዶ ነው የሚኖረው እንጂ ፈቅጀለት ወይም ወድጄ አይደለም የሚኖረው አለች። አይ ቅመሟ ተይ ተይ፣ ቅመሟ ተይ ተይ ተይ። ወደሽውማ ፈቅደሽው አብረሽው እየኖርሽ ነው ያለሽው። እንዴት እንደምትወጂው እኮ እናውቃለን። ስለዚህ አሁን ቤትሽ አብሮሽ ሲቀመጥ አብሮሽ ማን ነው አብሮሽ እሆናለሁ ትልሽ ሌላ ነገር አትጫሪ ማለት ነው። እና ስለዚህ በሰበቡ ሌላ ነገር ነው፣ ያን ነገር ደግሞ አውቀነዋል እኛ ማለት ነው። ችግር የለውም በቃ አብራችሁ ያለውን ነገር ማስተካከል ትችላላችሁ። በነገራችን ላይ ዋናው ነገር ለሰው ልጅ ፍቅር ነው፣ ገንዘብ አይደለም። ገንዘብ ተሰርቶ ይገኛል፣ ገንዘብ በማንኛውም ሰዓት ታገኛላችሁ። ግን ፍቅር ካለ ጸጋ የሆነ ገንዘብ ነው የሚሰጣችሁ እውነት ለመናገር ማለት ነው። እና ልጆቻችን እኛ ደግሞ እኔ እየጠበቅኩ የነበረው ቤሎ ለብሰው ወይም በቃ የሆነ ፕሮግራም አዘጋጅተው ዛሬ ይመጣሉ እያልኩ ነበረ። ታንትና ተጠብቅ የነበረው ከዛ ምን መጡልኝ? ውሃና ብርድ ልብሳቸውን ለማንኛውም ይመቻችሁ፣ እውነት ይመችሽ ቅመሟ ማለት ነው። ይመችሽ እውነት። ጨጓራውን አቃጠልሽው ልጁን ግን ኧረ ተይ ልጁን ተይ፣ እዘኝለት ተይ፣ ለበኋላ ተይ፣ ይበጅሻል።
ያንቺው ነው ዞሮ ያንቺው ነው። አንቺው ነሽ ቢታመምም ምንም ቢል የምትሰቃዩ ራስሽ ነሽ። ስለዚህ ልጁን አታሰቃዩ ማለት ነው። እና ልጁን እንደዚህ በማሰቃየት አትግደሊው እባክሽ እባክሽ። እና ቡራ ደግሞ አንተ ደግሞ እንደዚህ እንዳትሰቃይ ማለት ነው። በቃ በአደባባይ አውጥተህ የኔ ውድ የኔ ፍቅር ብለህ ገጭ አድርገህ ቀለበትህን ከዛ በኋላ በቃ አብረህ ብተኛ ብትቀመጥ ብትቆም ማንም አያዝህም ማለት ነው። እና ስለዚህ ይሄን ነገር ለምንድን ነው የማታደርጉት? እኔ የኔ ነው ይሄ ጥያቄ ማለት ነው። ግን የሁላችሁም ነው በነገራችን ላይ ይሄ ጥያቄ የሁላችሁ ነው። ግን ነገሮችን ስተማስተካከል ብሏል። ግን ነገሮቹ ደግሞ ቶሎ ብሎ ላይስተካከሉ ይችላሉ። እና ስለዚህ ለጊዜው ግን ባለው ነገር ማስተካከል ትችላላችሁ። ዋናውን ለሰው ልጅ እንዳልኳችሁ ፍቅር ነው። ፍቅር ካለ ምንም ነገር ወላሂ በቃ ምንም ፍቅር ካለ አንድ ነገር በቃ አንድ እንትን ለሁለት በቃ ትበቃለች አንድ የሆነ ነገር በቃ እና ስለዚህ ፍቅር ካላችሁ ሁሉም ነገር አብሯችሁ ነው የሚመጣው ተፍቅር ጋር ማለት ነው። ግን ጭቅጭቅ ነገር ምናምን ውርዋሪ ምናምን ካለ የያዛችሁት ራሱ ይጠፋል። ይሄ ደግሞ እውነት ነው፣ ትክክለኛ ነው እውነት። እና ስለዚህ ዋናው ለሰው ልጅ ፍቅር ነው። ሁላችንም አላህ ልቦና ይስጠን፣ ያፋቅረን፣ ያዋደን፣ አገራችንን ራሱ ሰላም ያደርግልን። አስፈላጊው ለሰው ልጅ ፍቅር ነው። ዋናው ነገር ፍቅር ስለሆነ ያ ፍቅር ሁላችሁም የምትወዱት የምትፈልጉት ፍቅር ያደርግላችሁ። እንግዲህ ተፍቅራችሁ ደግሞ አይለያያችሁ። መጥፎ ነገር የሚያስበውን ሰው ደግሞ ተለያችሁ ላይ ያግልላችሁ ነው የምላችሁ። እውነት በጣም ነው የምወዳችሁ እኔ እውነት ለመናገር ማለት ነው። እና ብሩኬ ደግሞ እዚህ ጋር ያለው ክብር ለሴት ልጅ ያው እናውቃለን ሁላችንም፣ ለሴት ልጅ በጣም ትልቅ